ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ ደህና ነን አለን። ሰላማችሁ ብዝት ይበል ማሮችዬ፣ እንዴት ናችሁ? አለን እኛ ደህና ነን። ቤተሰብ እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ ነው የምለው። ውድ የሀገሬ ልጆች አበረታቱን። እኛ ትንንሾች ዩቱበሮችን ማበረታታት አለብን። እንግዲህ አንዳንድ ቀን ሰዎች ካያችሁት ይህን ቪዲዮ ማለት ነው ውዶችዬ፣ ያው እንግዲህ ዛሬ የመጣ ነው። የዛሬ ቪዲዮአችን አብርሽና ሩታን ነው፣ ስለ እነሱ ነው ይዤ የመጣሁት ማለት ነው። ስለዚህ የእነሱ ነገር በጣም ረዘም ያለ መንገድ ያስፈልገዋል ማለት ነው። ረዘም ያለ መንገድ ስለሚያስፈልገው መንገዳችን እየተጓዝን ነው ማለት ነው። እና ትናንትና ያየሁት ቪዲዮ በጣም ነው በጣም ነው ውስጤን የነካኝ ማለት ነው። ምክንያቱም አብርሽ ማለት ነው ለምንድን ነው አንተ ራስን ማታስከብረው? እንደዛ እንደ ውሻ ውጣ እየተባልክ ማለት ነው። ሪተ ማለት ነው ሩተ ለምን እንደዚህ ጥጋብ እንደተሰማት እኔ ግራ ገብቶኛል። እንግዲህ አብርሽ እስካሁን ድረስ ያው ፍቅሩ አልወጣለትም ማለት ነው። አብርሽ እንደምታውቁታይ እና ትናንትና ቤቷ አደና አንድ የእሷ ቤተሰብ ነው ምናምን ብሏለች። እንደገና አክስትንም አለች አንድ ላይ አብረው ማለት ነው። እና በቃ እኔ ምን አለ እንደሚወዳት ያወቅኩኝ ማለት ነው። አብርሽ ሩታን እንደሚወዳት ያወቅኩኝ እኔ ሌላ ሰው ሲያይ ሌላ ሰው ሲመጣ ከቤትሽ አልወድም፣ ደስ አይለኝም፣ ያመኛል፣ በቃ እናደዳለሁ አላት ማለት ነው። እሷ ደግሞ ለምን አይደለም እናደድ ይቅርና ለምን ተክተክ አይልብህም፣ ለምን አይፈላብህም ምናምን እያለች እንደዛ እያመናጨቀችው፣ ግን እስካሁን ድረስ ስቲል ይወዳታል ማለት ነው። አያችሁ፣ ግን ከልቡ የሚወድ ሰው ከልቡ አፍቃሪ ሰው በህይወቴ ያየው አብርሽን ነው ማለት ነው። በህይወቴ ያየሁት ማለት ነው። እና እሺ ቤተሰብ ማለት ነው። እና ምን ማለት ፈልጌ ነው፣ አብርሽ እንደዛ እያመናጨቀችው እንግዲህ ከሰው መሀል፣ ከጓደኞቹ መሀል፣ ከአባቱ መሀል፣ ከወንድሙ መሀል፣ ከጓደኞቹ መሀል እንደዛ ብጭቅጭቅ እያደረገችው፣ ግን በዚህ ልክ ምንድን ነው እሱ ለምን አይረቃትም አልኩኝ። መራቅ አለበት እንደዚህ። እሷን አምራ ነው እያወራች ያለ ማለት ነው። ሩታ በጣም አምራ ምናምን ነገር በቃ ኩስትር ብላ ምናምን ነገር ማለት ነው የምታባረው ያለች ማለት ነው። አብርሽን እንግዲህ በጣም ነው የሚገርመው በጣም ማለት ነው። እና ሩታ አንዳንዴ ማለት ነው በፊት እች ልጅ ቤተሰብ የላትም ወይ የሚመክራት የላትም ወይ እህት የላትም ወይ እያልኩ ራሱ አስብ ነበር ማለት ነው። አሁን ግን ቤተሰብ አላት። ያው እንደምታዩት ባለፈው ከቡታጅራ ነው የመጣችው ማለት ነው። ከቡታጅራ እናቷም አባታም እህትም እዛ አይመከሯትም እንዲ አይመክሯትም እንዲ ነው ያልኩት ማለት ነው። እንደዚህ ድረስ በዚህ ልክ ወንድ ልጅ ማቋሸሽ ማለት እንግዲህ እስቲ ያስቡት ምን አይነት ትዕግስት ቢኖረው ነው ግን አብርሽ። እኔ በጣም ግርም አለኝ ማለት ነው አብርሽን። እሷ ሴት ሆና እያለ ለሱ መወገኔ ሳይሆን ግን ትዕግስቱን የእሱን በቃ በጣም ወደድኩት ማለት ነው። እና ምላችሁ ፈልጌ ነው ቤተሰቦቼ፣ አንዳንዴ እግዚአብሔር ያልባረከው ትዳርም ሆነ ምንም ሆነ የፈጣሪ ማለት የእግዚአብሔር ቃላት ያልተሰማበት የእግዚአብሔር ጸሎት ያልተደረገበት ትዳር እንደዚሁ በቃ ብልሹ ነው የሚሆነው ማለት ነው። እኔም ከማየው ደረጃ ማለት ነው። ምክንያቱም እኔ የምለው እንግዲህ አብርሽ የትኛው ሃይማኖት እንደሆኑ ሩታና አብርሽ ምንም ማቀው ነገር የለኝም። አይዶን ነው። ግን እነዚህ ሰዎች እነዚህ አብርሽና ሩታ ጸበል መግባት አለባቸው። ጸበል ሙስሊምም ከሆኑ እንግዲህ ቁርአንም የሚቀራባቸው እንደዚህ በዚህ ልክ ለህዝቡ እንኳን ክብር የላቸውም ማለት ነው። በተለይ ሩታ እንዴት እንደሚያደርጋት በስመ አብ ወወልድ ወመንፈስ ቅዱስ። እኔ ማለት ያኔ ውስጧን የራሷን የምታውቀው ተጎድታ ሊሆን ይችላል ምናምን ነገር ብዙ ነገር አለ። ግን በዚህ ልክ አበዙት እኮ 1 አመት ሙሉ እንዳሉ ማለት ነው። ማለት እንዴት ነው? ለተመልካችም ክብር ይኖራችሁ እናንተ ሩታና አብርሽ የምትባሉት ማለት ነው። አብርሽ ደግሞ የምትከበርበትን ቦታ አውቅ። እንግዲህ ሄርሜላ እንዳለችው በቃ ለእኔ ታይልኝና ክብር እንዴት እንደሆነ ፍቅር እንዴት እንደሆነ እኔ አሳየሻለሁ፣ እኔ ላስተምርሻለሁ አለቻት ማለት ነው ሄርሜላ። ያው እንግዲህ ያው ሄርሜላ ያው እንደምትወደው ታውቃላችሁ፣ ሁላችሁም ትወደዋለች አብርሽም ማለት ነው። አብርሽ ግን አብርሽ ሄርሜላን አይወዳትም። ያኔ ለቪዲዮ አብሯት ፎቶ ይነሳል፣ አብረው የሆነ ነገር ይፖስታሉ፣ አብረው ይዝናናሉ ምናምን እንጂ ኖ ልቡ ያለ ከሩታ ጋ ነው ማለት ነው። አብርሽ ልቡ ያለ ከሩታ ጋ ነው። ግን ይህንን ልቡን ስለምታውቅ ደግሞ ሪተ ደግሞ በቃ እንደ ጉድ ነው የምትጫወትበት፣ እንደ ጉድ ነው የምታሽከረክረው ማለት ነው።
እንደ ጉድ ማለት እናቱ ቤት ከሷ ወልዳ እያለች ሲሄድ ውሃ ትረጭበታለች። ውጣ እያለች ከግቢ ውጣ። እንግዲህ አስቡት፣ እንስሳ እንኳን ውጣ አይባልም አይደለም ሰው ይቅርና ማለት ነው። እንስሳ እንኳን እንደዛ ምንጭቅጭቅ እንደዛ በቀጠም ብርኩሱን እያወጣችው፣ ግን እስካሁን ድረስ ይወዳታል። የሚገርመው ነገር ምን ትላላችሁ? ይገርማል። ፈላጊና ተፈላጊ አይገናኝም የሚባለው እኮ በጣም ከእውነት ነው። እውነት ነው እህቶቼ፣ እውነት ነው። እና ምን ልላችሁ ፈልጌ ነው፣ በዚህ ልክ አብርሃም ለምን ራስን አታስከብርም? ለምን ቆፍጠን አትልም? አብርሃም ለምን ቆፍጠን አትልም? ራቅ ብትላት እኮ ስልክም ባደውልላት ባትገናኛትም፣ ልጅ ደግሞ በቃ ተፈጥሯል። እግዚአብሔር ነው የሰጣችሁ ልጅ በረከት ነው፣ ተፈጥሯል። ያድጋል፣ በእድሉ ነው የሚያድገው ህፃኑ ማለት ነው። ልጄ 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 እንዴ! መጀመሪያ አንተ ሰላም መሆን አለብህ አብርሽ። ከዛ ሲቀጥል ደግሞ ልጁ ደግሞ እድሜና ጤና ከሰጠው ነፍስ ዚያቅ አባቴ የት አለ ብሎ ፈልጎ መምጣቱ አይቀርም። በዚህ ልክ እንደዚህ እየተባልክ ለምንድን ነው አንተ የማይሰማህ? ወንድ ልጅ አይደለ እንዴ? ቆፍጠን ማለት አለብህ አብርሽ ማለት ነው። ቆፍጠን በል። ልብህን ስለምታውቅ ነው እንደዚህ የምትጫወትብህ ሬታ ማለት ነው። ሩታ የምትጫወትብህ እንደዚህ እና ምን ልል ፈልጌ ነው፣ ምን አለ መሰላችሁ፣ ከቡታጀራ ይዟት ሲመጣ ያው እንደምታውቁት 1.700 ብር ቤት ባለ አንድ መኝታ ቤት ገዝቶላታል ማለት ነው። በሱም ስፕራይዝ አድርጓታ ላይ እንግዲህ ከቡታጅራ ከእህቱ ቤት ነው ያረፈችው። እህቱ ቤት ስትመጥም በጣም ደስ በሚል አቀባበል ነው ያደረገላት። ከዛ ቀጥሎ ደግሞ ወደ ቤቷ ነይ ወደ ቤትሽ ተመለሽ ብሎ በክብር ማለት ነው። ማን ነው ማለት በዚህን ሰዓት ማን ነው እንደዚህ አይነት ክብር የሚሰጠው? እንደዚህ እየተሳደበ እንደዚህ እየተጨመላለቀ ማለት ነው ክብር የማሰጠው ሴት። የምር እኔ በጣም ነው ያናደደችኝ ሩታ ማለት ነው። በጣም እና በጣም ነው ያናደደችኝ ሩታ ማለት ነው። በዚህ ልክ እያንቋሸሽ ይህን ያህል ክብር ቤት እንኳን ገዝቶ ሰጥቶ መኪናው ወርቁንም አልፈልግም ብላ እንዳያችሁት አንዘግዝጋ ጣለችበት። ይህን ሁሉ አድርገው በቃ አብርሽ እስካሁን ድረስ በቃ አስተሳሰር ነው ማለት ነው። ይህን ሁሉ አድርገው ማለት ነው። የሚገርማቸው ነገር እና ምን ልላችሁ ፈልጌ ነው፣ አንዳንዴ ደግሞ ማለት ሰውነን የሰው ልጅ ሆኖ ደግሞ የማይሳሳት የለም። ሁሉም ሰው ያጠፋል። ስንት ነገር አለ። እሷ ግን እኔ ሳያት ማለት ነው ሩታ አትሰማም። በቃ የእህቶቿን ምክርም አትሰማም፣ የጓደኞቿን ምክርም አትሰማም። በቃ በራሷ ብቻ ነው። ይህ ግን ይጎዳታል። እህቷ አክስቷ ምን አለቻት ትናንትና? አሁን አብረሽ ጋር ተለያይተሽ አለቻት፣ አብረሽ ጋር ተለያይተሽ ሌላ ህይወት ብትጀምርም እኮ ትወልጃለሽ ልጅ ከሁለት ወንድም ሁለት ልጅ ይኖርሻል። የተለያየ ወንድ መውለዱ ምን አስፈለገ? ለምን ይቅርታ ታደርግለትም? ለምን አንድ ክፍሉን ቤት ለምን ለሱ አሰጩም? ለምን ሻንጣውን ይዞ ውጣ ብለሽ አባረርሽው ብሎ ቤተሰቦቿም እንግዲህ እህቶቿም ጓደኞቿ ምናምን ሁሉም ቅር ብሎታል ማለት ነው። ውጣ አይባልም። የሰው ልጅ እንዴት ነው እንደ ውሻ ውጣ እየተባለ አብርሽ እንደዛ እየተንቋሸሸ ግን በቃ አሁንም ከሷ ስር ነው አብርሽ ማለት ነው። እንዴ ቤተሰብ እንዴት ነው ነገሩ? የአብርሽ እህቶች አሉት። ለምን አትመክሩትም እናንተ እህቶቹ ማለት ነው? ይገርማል፣ በጣም ይገርማል ማለት ነው። እና እነዚህ ሁለት ጥንዶች ምን እስቲ ለኛ ለተመልካቾች ምንድን ነው ማለት ምንድን ነው የምንማረው እኛ ከእናንተ ማለት ነው? ጭቅጭቅ ነው፣ ንትርክ ነው፣ መዋረድ ነው። እኔ እኮ ግርም ይለኛል ዝም ብለው ቪዲዮ በቃ ግርም። እስቲ ወይኔ አምላኬ ሆይ ምን እስቲ ህዝቡ ማለት ነው እናንተ ህዝብን ስለምትንቁ ነው እንደዚህ የምትጫወቱብን። እናውቃለን ቢዝነስ እንደምትሰሩ በደንብ አድርገን ፕራንክ እንደሆነ ምናምንም እናውቃለን። ግን በዚህ ልክ ደግሞ የሰው ክብር የሚባል አለ። ለሰው ክብር መኖር አለባችሁ አብርሽም ሩታም ማለት ነው። እኔ ግን እምልህ ማለት ነው አብርሽዬ ስማኝማ፣ እኔ ልንገርህ በቃ ሩታ አትሆንህም፣ አንተ አትሆንህም። በጣም እልህኛ ነች። ህይወትህ በሙሉ በጭቅጭቅ ነው እድሜን የምትጨርሰው ማለት ነው። ስለዚህ የምትወድህ ደግሞ ሄርሜላ ያለች ሄርሜላዬን ደግሞ ይኸውልህ እንዴት አድርገህ ቅብረራ አድርገህ እንዴት እንደምታከብር እንዴት እንደምትወድህ ወደ እሷ በተጥሩ ነው እንግዲህ ቤት ተከራይታ አፓርታማ ቤት ሄርሜላ ማለት ነው አፓርታማ ቤት ተከራይታ በቃና አንዱ ክፍል አንተ ትሆናለህ። በቃ እዛ ተባራሃል አይደለ? እዛ ስትባረር ደግሞ እኔ እቀበላለሁ እያለች ጥሩ ፍቅር እያሳየችው ነበረ አብርሽም ማለት ነው። አብርሽ ግን አልተዋጣለትም። አሁንም ሩታ ነው የሚወደው። ይሄዳል ከሩታ ታባራዋለች። እንዴት ነው ነገሩ? ሻንጣ እንግዲህ እየከፈለበት የአዲስ አበባ እንግዲህ ቤት ውድ ነው። አፓርታማ ቤት ማለት እንግዲህ 20 ሺህ ብር 30 ሺህ ብር ነው በወር። ይህን ሁሉ እሷ ማለት እኔ እንጃ እንዴት እንዳሰበችው ራሱ ማለት ነው ሩታ በምን መልኩ እንዳሰበችው እኔ ግራ ግብት ብሎኛል። ማለት በእርግጥ ተበድላለች ምናምን ነገር እንደምናየው ከሆነ ቪዲዮ ላይ ተበድላለች። በእርግዝና ሰዓትም ብዙ ነገር ይህ ሁሉ የምታደርገው የእሷ አለ ነው
እንጂ አብርሽ ጎድቷት አይደለም። በጣም ሲበዛ 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 እልህኛ ነች ማለት ነው። መቼ እንደምትበስል እኔ አላቅም። መቼ እንደምትበስል አላቅም። በስመ አብ ወልድ መንፈስ ቅዱስ። እንዴ ክብር የሚባል አለ እኮ ለተመልካች ክብር የሚባል ነገር። በቃ ድርቅ ድርቅ ካለች ድርቅ ነው። አትሰማም ልጅቷ፣ በፍጹም አትሰማም። አክስቷ ምን አለች? አይ ቤተሰቦችሽ እኮ አትሰማሽም፣ ተያት እጅ አትሰማሽም፣ እሷ ማንንም አትሰማም ብለውኛል። ግን እስቲ ቆይ እኔ ልሞክር ብዬ ነው የመጣሁ። ሆይ ለምንድን ነው ድርቅ ምትይው ምናምን እያለች አክስትየዋ ራሱ እየመከረቻት ነበረ ማለት ነው። ከትናንት ወዲያ መጣ ከቡታጅራ አዲስ አበባ መጣ ማለት ነው። እና እንደዚህ ትዳር ሲያዝ እንደዚህ አይደለም፣ ብዙ ነገር አለ። እንኳን እንደዚህ እኔ ክርም ነው የሚለኝ። አይ ተፈላጊና አልተፈላጊ ስለማይገናኝ ነው አብርሽዬ። ስለዚህ አንተ አብርሽዬ ደግሞ እንዳልኩህ ቆፍጠን ነው ማለት ያለብህ። ቆፍጠን በል እስቲ፣ ራቃት እስቲ ተናፍቅህ። ይህኔ ስትረቃት እኮ ባለፈው ስትረቃት አያት አይደለ? ራሷን እወዳለሁ ምናምን እያለች ስትሽለጠለጥ ነው የነበረችው አይደለ? ስለዚህ አንተ መራቅ አለብህ፣ ካሮታ አብርሽ መራቅ አለብህ። ከራክ ትከበራለህ፣ ወይ ፈልጋህ ትመጣለች ወይ ደግሞ ትከበራለህ እንጂ በዚህ ከሁለት ያጣ ጎመን ሆነ እንደዚህ አይከብድም አብርሽዬ? አይከብድም ወይ የኔ ዋህ? እኔ ግን ያሳዝነኛል። ለምን መሰላችሁ ውዶችዬ ማለት ነው የቻናሌ ቤተሰቦች፣ አብርሽ የዋህ ነው፣ በጣም የዋህ ነው ማለት ነው። በጣም ሲበዛ የዋህ ነው አብርሽ እና በዚህ ልክ እንደዚህ ማንቋሸሽ ተገቢ ነው ብዬ እኔ አላስብም እውነት ለመናገር። ለማንኛውም እንግዲህ ውዶችዬ ማለት ነው የዛሬ ቪዲዮአችን ይህን ይመስላል ማለት ነው። እንግዲህ ኳታራችን ይችን ትመስላለች።